የዕለት ጉርስ የለኝም። እሷ በሽተኛ፣ እኔ በሽተኛ፣ ሁለታችን ሽባ ሆነን ቤት ውስጥ ቁጭ ብለናል። አንዱ የተሻለ እንኳን ቢሆን በዚህ ላይ እግሬ አይሰራም፣ አይኔ አይሰራም። ፓራላይዝ አደረገኝ። ሌላ ምንም የማደርገው ነገር የለም። ተሰቃይቼ ነው ያለሁት። ሰው አላውቅም፣ ዘመድ የለኝ፣ አዝማድ የለኝ። በምን ልግዛ? መታችሁ ጎብኟቸው። እዚህ ቤት ስትመጡ እግዚአብሔር እቅፍ ውስጥ እንደመጣችሁ ቁጠሩት። ስኳርም ግፊትም አለብኝ። እውነት አሸክሞኝ ምን እንዲያደርጉት አላውቅም። እሷም ፓራላይዝ ናት። እግሯ ተነሺ በላት እስቲ ያቱ ሸቴ ከሆነ እሷም 7 ዓመቷ ቤት ከቀረች ምናልባት እንደገና ሰው ሆነ እንደው እያልኩ እንዲያግዞት እንደ ልባቸውን ያራራልን እና መነጽሩ ይታዘዝበታል። የመነጽሩን እኛ አቅም በፈቀደ መልኩ እናደርግበታለን። ሌላው ግን አግዟቸው ስለተጠራችሁ ስለ እግዚአብሔር። ሰላም ጤና ይስጥልኝ። የተከበራችሁ ወንድሞች እህቶች፣ እናትና አባቶች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። እዚህ ከጀርባዬ ላይ ሁለት ባልና ሚስቶች አሉ። እድሜያቸው እየጠና ልጆች የላቸውም። አባወራው ታመዋል፣ ግን የሚያሳክሙበት ነገር ምንም ነገር የለም። ወደ አቤት ሆስፒታል ሪፈር ተጽፎላቸዋል። ነገር ግን እዛም ደግሞ የመንግስት ሆስፒታልም ሆኖ እንኳን የመንግስት ሆስፒታል እንኳን ወጪ የሚችሉበት አቅም እንኳን የላቸውም። እጅግ በተጎሳቀለ ሁኔታ ነው የሚኖሩትና እየደወላችሁ አጽናኗቸው። የራሳቸው የባንክ አካውንት አለ፣ በራሳቸው የባንክ አካውንት አግዟቸው። መምጣትም የምትፈልጉ ካላችሁ ደግሞ አዲስ ከተማ ክፍለ ከተማ ወረዳ 6 ልዩ ቦታው ጨው በረንዳ ከመርሻ ሆቴል ፊት ለፊት ታገኟቸዋላችሁ። ከእግዚአብሔር ታገኛላችሁ። መጪውም የፋሲካ በዓል ስለሆነ ለፋሲካ በዓል ያዘጋጃችሁት አንዳንድ ነገር ካለ መታችሁ አግዟቸው። ከእግዚአብሔር ዘንድ ትልቅ በረከት ትቀበሉበታላችሁ። አብረን ወደ እሳቸው ጋር እንገባለን። ደህና ዋላችሁ? ሰላም ዋላችሁና እንዴት ነው እማማ? ደህና ኖት? እግዚአብሔር ይመስገን። አባባ ደህና ኖት? እየበረቱ ነው? ታመዋል ተብዬ ነው የመጣሁት። ምንድን ነው የሚሰሩት አባታችን? ምን እየሰሩ ነበር የሚኖሩት? ድሮ ፀጉር አስተካካይ ነበር። አሁን አይኔ ሁለቱም የለም። በደንብ አይታዩትም? አይታየኝም። በምን ምክንያት? ምን ሆነ? ግላኮማ። የታከሙ እንዴት አዳ? ምኒልክ ሆስፒታል ተመላላሽ ነኝ የታከሙ። ይሄኛው አይሰራም፣ እችኛዋ ናት። ሌላ ምን የሚያሞት ነገር አለ? ሌላ እንግዲህ የሚያመኝ ጮጋ እንትኔን ነው፣ ኩላሊቴን ነው እና እግሬ። አቤት ሆስፒታል ሪፈር የተጻፈሉት በምን ምክንያት ነው? ይሄንኑ እንትን በማለት ነው። ይሄንኑ ጀርባዬን እንድታይ አሁን መሄድ የሚከለክለኝ ይኸውልህ፣ እንደዚህ ያደርገኛል። እንደዚህ ይንጠኝ። ችለው አይራመዱ። መራመድ ሰው ካላዘኝ ያዞረኛል እና በፊት ፀጉር አስተካካይ ነኝ። አሁን መታከም አልቻሉም። ገንዘብ ለምን አልታከሙም? በደንብ ምን አለኝና በምን ልታከም? የአይኔን እንኳን መነጽር የታዘዘልኝን መነጽር መግዛት አልቻልኩም። አሁን ይሄ የሚያይ ይመስላል። እንደዚህ ውጋ ውስጥ እቺ ናት። መነጽር ታዞሎትም በመነጽሩን መግዛት አቅቶት አልገዙ። አቅሜ አቃተኝ። በምን ልግዛ? መነጽሩ የታዘዘልኝ የሩቅ እንዲያይ ኮፒው አለ፣ እዚህ ነው አለው ወረቀቱ የታዘዘሉት። ስንት የታዘዘሉት? ዋጋውን ያውቁታል? የመነጽሩን ዋጋውን በዛን ጊዜ እንግዲህ ዋጋውን አልነገሩኝም። እኔ በቃ አሁን የታዘዘበት ወረቀት አለ ኮፒው አለ። እንትኑን እኛ እንገዛለን፣ እስከ 10,000 ብር እኛ እንገዛሉታለን። እሺ መነጽሩን። እሺ እኔ ጌታ፣ እሺ እኔ ልጆች። ሌላውን ደግሞ እንደ ሕክምናውትን ቤት ውስጥም እንዳየሁት የሚበላ የሚቀመስም ትንሽ አስቸጋሪ ነው። ምክንያቱም እርሶ ነበሩ ወጪ እየሰሩ አንዳንድ ነገር ለባለቤቶትም የሚሰጡ። እሷም ፓራላይዝ ናት። እግሯ ተነሺ በላት እስቲ ያቱ ሸቴ ከሆነ እሷም 7 ዓመቷ ቤት ከቀረች እኔ ነኝ ቺኑ ወደዚህም ብዬ የማኖረው። እኔ ደግሞ ጣለኝ። እንግዲህ አሁን እንዴት ልሁን? ልጆችስ የለኝም ልጆች አልወለድኩም። እሺ አይዞት። ባይወልዱም እዚህ ካሜራ ላይ የሚያዩ ብዙ ልጆች አሉት እርሶ። እሺ አይዞት፣ ለእግዚአብሔር ብለው ልጅ የለኝም ብለው አንዳች እንዳይጨነቁ። ልጅን የሚሰጥ እግዚአብሔር ነው።
አይደል? ፈጣሪ ነው አይደለ? አሁንም ይህንን ቪዲዮ የሚከታተሉ ለነፍሳቸው ያሉ ሰዎች እርሶን ደውለው እያገኙ እንዲያግዞት እግዚአብሔር ይርዳውት፣ ደግሞ አግዟቸው። ምክንያቱም እንደዚህ አይነት ሰዎች በርካታ ሰዎችን ለማገዝ ጥረት አድርገናል። ያው ብዙ ጊዜ ቪዲዮ ለመልቀቅ ስለምንቸገር ነው ከሰዎቹ ሁኔታ ምናምን አንፃር ረድተናል አንልም። ነገር ግን አሁን ግን ግድ ስለሆነ በእንደዚህ አይነት መልኩ በደንብ ስራውን መስራት ስላለብን እንደዚህ አይነት ሰዎች እንዲረዱ ማድረግ መቻል አለብን። እንደ ድሯችን ማለት ነው በደንብ አድርገን እና ያው አንዳንድ ሰዎች ስጋት አላቸው። ስጋታቸው ምንድነው? ገንዘቡ ቀጥታ አይደርስም ወይም ደግሞ አንዳንድ ሰዎች ሰይጣናዊ ስራ እንደሚሰሩ ኮሚሽን ምናምን ያስባሉ። እርዳታ የሚያሰባስበው ሰውዬ ሄደው ሰውዬ ከእርዳታ የሚደረግላቸው ሰው ኮሚሽን ይጠይቃል የሚል መጥፎ አስተሳሰብ አለ። ያንን እናንተ አጣርታችሁ አግዟቸው። እኛ ተረጂን ከሚረዳ ሰው ማገናኘት ነው። ከዚህ በኋላ እኛ እናስፈልግም። የምንችለውን ቅድምም የመነጽሩን እናረጋለን። ከዚህ ውጪ የእናንተ ፋንታ ነው። ስለ ሕያው እግዚአብሔር ብላችሁ አግዟቸው። የሞቀ ቤታቸው ውስጥ ነው ያሉት። በትዳር ተሳስረው ነው ያሉት። ሌላ ቦታ መሄድ አይፈልጉም። መታችሁን በአካል አግዟቸው። የባንክ አካውንትም አላቸው፣ ስልክ ቁጥርም አላቸው። የስልክ ቁጥራቸውም አካውንታቸውም ይሄው። ስልክ ቁጥሮትን ንገሯቸው። እሺ 09 ንገሩ፣ እየሰሙ ነው። 09 60 26 31 12 አባታችን አቶ አህመድ አቤት። የባንክ አካውንት አሁን ለምሳሌ ሰው እንዲረዳዎት ሰው በገንዘብ ከረዳዎት እንኳን እንደ 5 10 ልጅ ለመታከሚያም እንኳን ብትሆን እንደው 10 ሺህ ብርም 1 ሺህ ብርም ቢሆን አካውንት ያስፈልጋል። የራስዎት አካውንት የባንክ አካውንት ንገሯቸው። እሺ አካውንቱ የባለቤቴ ነው። እሺ በባለቤቴ እንግዲህ ልዩነት የለንም። በባለቤቴ እንዲደርሰኝ ነው የማደርገው። እሺ እንደዛ ነው። አካውንቶትን አውጥተው ስጡኝ። እሺ እሺ የት ውስጥ ነው? ይሄ ነው? አዎ ይሄ ነው። ፋንቱ ይመር ነው የባለቤቱ ስም። በጣም ጥሩ። የኢትዮጵያ ንግድ ባንክ 1042 17 31 96 መጨረሻ ደግሞ 2። በዚህ የተከበራችሁ ወንድሞች እህቶች፣ እናትና አባቶች አግዟቸው። ባልና ሚስት ናቸው። የእድሜ ባለጸጋ ናቸው። ከእግዚአብሔር ትልቅ በረከት ታገኛላችሁ። ቤቱንም እናሳያችኋለን። የሚኖሩበት ቤትም እዚህ ውስጥ ያው ሌሎችም አብረዋቸው የሚኖሩ ሰዎችም አሉ። እዚህ ቤት ውስጥ 3 ሰው ነው የሚኖረው። 3 አባወራ ወይም ማወራ ነው የሚባለው። አባወራ ነው የሚኖረው። ደባል ናቸው ማለት ነው። ቤቱ በጣም ጠባብ ነው። የኑሮውም ሁኔታ የቤቱ ይዘት በጣም ትንሽ ያስቸግራልና መታችሁ ጎብኟቸው። እዚህ ቤት ስትመጡ እግዚአብሔር እቅፍ ውስጥ እንደመጣችሁ ቁጠሩት። አይዟቱ። እሺ አባባ መነጽሮቱን ወረቀቱን ስጡንና እኛ እንገዛሉታለን። እስከ 10 ሺህ ብር ይፍች እንገዛለን። እሺ በቃ አይዞት። እግዚአብሔር ይማሮት። ባለቤቱ እሳቸው ናቸው። ወይዘሮ ፋንቱ ይመር ነው ስሟ። ደህና ነኝ። እስቲ ስለ ባለቤቱ ንገሩኝ። እስቲ ስለ ፍቅራችሁ፣ ስለ ትዳራችሁ። እንግዲህ ምኑን አውቀዋለሁ እኔ ፍቅር ሆነን ነው የኖርነው አንድ ላይ። አዎ ስንት ዓመት ኖራችሁ? ወደ 40 ዓመታችን ነው። 42 ዓመት? አዎ 42 ዓመታችን እዚሁ ቤት ውስጥ 42 ዓመታችን። 42 ዓመት ነው የኖራችሁ። አዎ ተፋቅራችሁ ተዋዳችሁ ተከባብራችሁ። አዎ እኮ ስለሱ ንገሩኝ። ስለ አዎ ልክ ነው። እኔም ስራ ነበረኝ። አሁን ታምሜ ነው የቀረው። ጥዲያት ነበርኩ። ጽዳት? አዎ ወደኩኝ። ያው 7 ዓመት ያሁን በቃ መውደቅም የደረስኩት። ቆንጆ ነበረ። አሁን እየተበላሸ ሄደ። በሽታ ታመምንና ነው። ጽዳት ነበር የሚሰሩት? አዎ ጥዲያት ነበር የምሰራው። ስራ ነበረ። ተዛ ወዲህ ታመምኩ፣ ወደቅኩ በቃ። አቤት በፊት ጽዳት ሲሰሩ ማለት ነው ስንት ነበር የሚያገኙት? ወደ 2000 ምናምን ነበረ በወር። አዎ ከዛ እሷን ይዘው መጥተው አዎ ያችን አንጥቼ በወር ያችን ምናምን እናደርጋለሁ። ስልስል እሱም ጠጉር ያስተካክል ነበረ። ደህና ኑሮ ነበር ያለን። በኋላ ኑሯችን ተበላሸ። እሱም አይኑ ታመመ። እኔም 7 ዓመቴ በቃ ተወደኩ። ተዛው ተጥዲያቱ ያችን የ2000 ብሯን እያመጡ ነበር። አዎ እዚቹ እያመጣው አሁን ያሉበት ኑሮ
ያው ምናምኑ ሁለመናው ቁሳቁሱ በርበሬዋ ምናምን ታልተደረገ ሳይበላ ተገዝቶ አይዘለቅ። እሱም ታልተገዛ ምንም መላ የለው። እሱ ነው የሚሰማኝ። ጭንቅላቴ ጭራሽ ደግሞ እንትንም አለብኝ እኔ ስኳርም ግፊትም አለብኝ። እውነት ስኳር አለብኝ። አሸክሞኛል። ምን እንዲያደርጉት አላውቅም። ታከም ሞክሬዋለሁ። ያችን ነው ያለችኝን እያመጣሁ በሕክምና በምንም ጨረስኩት። በጠበልም በመኪናም ስሄድ ምን ስል እኔም ትክክል ሳልበላው በዙ ጨረስኩት። ሕክምናው በእንትን ምግልም ስሄድ ምንም ስሄድ ጨረስኩ። በቃ እግዚአብሔር ይማሮት። አይዞት። እሺ አይዞት። እሺ እሺ። እግዚአብሔር ይማሮት። ስልካችሁን ይዘናል። ያው ለሚመለከተው የበለጠ ማለት ነው የኢትዮጵያ ሕዝብ ኤርትራውያን እግዚአብሔር ይስጣቸው፣ ሁሉንም እንዲያግዞት ልባቸውን ያራራልን። አይዞት። እሺ ማማ፣ ያልፋል። የማያልፍ ነገር የለም። አይዞት። መጨረሻ ያው ችግር ያው የቤት ችግር የምበላው የምጠጣው የሕክምናው ነው። ሕክምናውንም እንግዲህ ደግሞ አሁን ልሞክር እያልኩ ነው። ሕክምናውንም ምኑንም ምናልባች እንደገና ሰው ሆነ እንደው እያልኩ ሕክምናው አይዞት። እሺ እግዚአብሔር ይማረው። እሺ እናቴ እሺ። ለእግዚአብሔር ብላችሁ ለፈጣሪ ብላችሁ እኔ የዓይኔ መታወቂያ እንኳን አጥቼ ታውሬ ቁጭ ብያለሁ። ቤት ውስጥ የምደናበርበት እንኳን የለኝም እና እናንተ ደግሞ በእግዚአብሔር ስም እርዱኝ። በእግዚአብሔር ስም። አይኖት የታከሙት አምና ነበር እንዴ? አዎ በረመዳን ጾም ውስጥ 24 2017 10ኛው ወር። አዎ ግን መታከም አቅም የለኝ። በምን በኩል ሰው ሆናለሁ? ቢኖረኝ የግል ታክሜ የሚሻለኝን ነገር ወይ ይጠቅመኛል የምለውን ነገር አደርጋለሁ። በምን አሁን ቅድም እዚህ ሳለቅስ ልጆች ሁሉ ይቆጡኛል። እኔ ዛሬ አቅመ ደካማ ነኝ። እድሜ ወደ 60 ምናምን ነው። ተራሩጬ የማተርፈው ነገር የለም። የሚጦረኝ የለም። መንግስት ይጦረኛል ብለው እንደናንተ ያሉ ልጆች ጦራችሁን ለፈጣሪ ብላችሁ ሌላ ምንም የማደርገው ነገር የለም። ተሰቃይቼ ነው ያለሁት። የዕለት ጉርስ እንኳን የለኝም የማደርገው። የዕለት ጉርስ የለኝም። እሷ በሽተኛ፣ እኔ በሽተኛ፣ ሁለታችን ሽባ ሆነን ቤት ውስጥ ቁጭ ብለናል። አንዱ የተሻለ እንኳን ቢሆን የተሻለ ሰው የለንም። ይኸው ብታዩት ነው። እሷ እንደዚህ፣ እኔ እንደዚህ። በዚህ ላይ እግሬ አይሰራም፣ አይኔ አይሰራም። ፓራላይዝ አደረገኝ እና እንደዚህ ሆኜ ይሰቃያሉ ልጆቼ። በእግዚአብሔር ስም እርዱኝ። እግዚአብሔር ይማረው። አይዞት። አሜን አሜን አሜን። ይሄ አሁን መድኃኒት እንትን መነጽር የታዘዘበት ወረቀት ነው። እንትኑ ዋናው ጠፋብኝ። ይሄ ኮፒው ነው። ቀኑ ግን የሚለው በ24 በ10ኛው ወር 17 ትክክል። ረመዳን ጾም አምና ነው። ረመዳን ጾም ውስጥ ነው። አምና ረመዳን ጾም። በምን ልግዛ? አይናፋር ነኝ። ሰው ፊት ቆሜ መለመን አልችልም። አሁን እናንተ እንረዳለን ብላችሁ ስጠይቁኝ ሰው እጅ ገባሁኝ እያልኩ ያለቀስኩ ነው ለፈጣሪ። ሰው አላውቅም፣ ዘመድ የለኝ፣ አዝማድ የለኝ። በምን ልግዛ? አይናፋር ነኝ። ሰው ፊት መቆም አልችልም። እንዴት ልሁን? እንደ ሰው አፍጥጬ እንደዚህ ነው ማለት አልችልም። የሰው አንቺ እያልሸከም በጣም አፍራለሁ። በጣም ቅስሜ ይሰበርብኛል። እግዚአብሔር ይማረው። በማርያም አታልቅሱ። እሺ በቃ ይበቃ። እሺ የማነብበት። አዎ ምክንያቱም ሁለቱም ወረቀት አንደኛው የካቻምና ነው የ2016፣ ይሄ ደግሞ 2017 ያምና። ሁለት ጊዜ መነጽሩን መግዛት አቅቶት ነው። አቅቶኝ በጣም ነው የሚያሳዝነው። አቅቶኝ ይሄ አሁን ይሄ የምታው ሩቅ የሚያሳይ ቁርአን የሚያነብ በጨለማም እንደፈለክ የምትሄድበት ተብሎ ነው ከምኒልክ የተጻፈልኝ። በምን ልግዛ?
አይዞት መነጽሩን እኛ እንትን ግን እንደገና መታከም ሳይኖሩበት አይቀርም። ከእንደገና ወይ የግል ሐኪም ቤትም ሄደው እንዲታከሙ አይኖትን ማለት ነው። መነጽሩን ለማዘዝ የግድ ሐኪም ቤት መሄድ መቻል አለቦት። እሺ እዛ ይሄዱና እኛ እንወስዶታለን። እዛ ሐኪም ቤት የግል ይሄዱና መነጽሩ ይታዘዝሎታል። የመነጽሩን እኛ አቅም በፈቀደ መልኩ እናደርግሎታለን። ሌላውን ግን አግዟቸው ስለፈጠራችሁ ስለ እግዚአብሔር። አይዞት እግዚአብሔር ይማሮት። እሺ አሜን። ሰላም ሁኑ። አሜን። እሺ ደህና ሁኑልኝ። እግዚአብሔር ይጠብቃችሁ።